በቃ እመርቃችኋለሁ። ሰጃት ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ ስለሚበል የኔ ምርጡ ብራዘር ትልቁን ከባዱን ጊዜ ያሳልፉናል ፈጣሪ። ከዚህ በኋላ ያለው ቀላል ነው እርግጠኛ ነኝ። ያን ያሳለፈን ከዚህ በኋላ አይከብድም እና በሰላም መተህ እየሳቅን እንደምንገናኝ ተስፋ አደርጋለሁና እዚህ ጋር ትሆኝልኝ። አንቺ ሴት ይላል መጽሐፍ ቅዱስ ሴትን ሲያከብራት አንቺ ሴት ነው ይላል። እስቲ አንቺ ሴት እዛ ጋር ይይ ኧረ ቆሚ ዙሪ እንዴ ዙሪ ወደዚህ እንዳዞሪ ተሳስተ እንዳዞሪ አገሩ ቢታሰስ እንደሷ አስማናለች ላይላወስ ልቤን በፍቅር አስራለች። ስክልክል ሕይወቴ በፍቅር ሻማረ የስኬቴ መንገድ ጎዳና ባንቺ ተጀመረ። አነሳሁሽ በደግ ጸሎቴን ለአምላኬ ሳደርግ አነሳሁሽ በደግ ጸሎቴን ለአምላኬ ሳደርግ የጥሩ አፍቃሪ ናሙና የውስጤ መብርታት ነሽና ቤተሰብ ደስ ብሎናል። በነገራችን ላይ እድል እየተረጋጋ በጣም ዛሬ በጣም ለሚያለቅሱት ያለቀሳችሁ ለምን እንደምትስቁት እንዳትሉን ብትሉንም አይገርመንም። ደስታ ነው የሚያስለቅሰልና በጣም ደስ ብሎናል። እድል ግን ይቴስኪ በጣም እንጠብቅ እንዴ ማወቅ አለባችሁ። ለነገሩ አንቺ ይቴነሽ ለኔ አዎ። ስለዚህ ችግር የለውም ሲመጣ ደግመን እናብራራለን ግን ምንድነው በላይ ደስታ ብቻ ደስ ብሎናል። ወንድሜ በጣም በጥሩ ሁኔታ ላይ ስለሚገኝ ደስታችንን መቆጣጠር አቅቶናል። በቃ እንግዲህ እናንተም ይሄን እንደምትጠብቁ እርግጠኛ ሆነን ነው የመጣነው። በስማሚ በጣም ደስ ብሎኛል። እኔም በጣም ዛሬ እናንተም ማጠብቁት እኛም ያልጠበቅነው በጣም ደስ የሚል ነገር ተፈጥሯል። ያው ይቴ ሲመጣ እናብራራለን ጠርተነዋልም ምናምን ሲመጣ እናብራራለን ግን ስላልቻልኩኝ መንገድ ስላለብኝ ለእናንተ ያው ደስታ ልክ ሲያልፍ መቆጣጠር አንዳንዴ ይከብዳል። በጣም ደስ ብሎናል ከሚገባው በላይ በቃ ምን ልበላችሁ። እኔ በጣም ደስተኛ ነኝ። በቃ አጓጓናቸው። እኔ ልንገራችሁ ሉሌ የይቴ ወንድም ታውቁታላችሁ፣ በምን አይነት ደረጃ ላይ እንደነበር ታውቁታላችሁና በቃ ባልታሰበ ሁኔታ ገንዘብ ከባንክም ከአንዳንድ ሰዎችም በቃ በተለያየ ምክንያት አግኝተን ሉሌን አዲስ አበባ አልከነዋል ለሕክምናና ይሄንን ደግሞ ለቤተሰብ ማሳወቅ እንዳለብን ማለት ይሰማናልም። ይቴንም የጠራነው ይሄንን ነገር ለማሳወቅ ነው። በቃ ብቻ ቃል የለንም በእውነት በዛን ሰዓት የነበረውን ኬስ አይታችሁታልም ታውቁታላችሁ። ስለዚህ እኛ በቃ ቢያንስ በጣም አዝነን ነበር በሰዓቱ በጣም ከፍቶ ነበር። ግን ፈጣሪ ይመስገን ዛሬ ላይ በጣም ደህና ነው። ደስ ብሎናል። የምር እነ ማሚ ምናምን ከሱ ጋር ናቸው። ይቴ እንደው መጥቶ ባዩት ዙብዝ ስማኝ አለም ሌላ መስሎ እያማናችሁ ደረሳችሁ። አይ አዝኛለሁ ወይ አባቴ እንዱ ደስ ብሎናል በጣም ወንድሜ። ተመልሰን መተናል። እንግዲህ ቤተሰቦች እኔ ሳጠብቁኝ የመራችሁ አልቻልኩም። እኔ ነኝ ይሄ ሁሉ የዚህ ተጠያቂ እኔ ነኝ። ሀሳቡን ያመጣሁት ደስታችን ንገራቸው። እኔ ናፍቃችሁኛል። በዚህ አጋጣሚ እንዴት ናችሁልኝ? በጣም ወዳችሁ ማከብራችሁ የኔ ቤተሰቦች የኔነቴን አስመሰከራችሁልኝ። ማርያምን የኔ ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ሁላችንም ደህና ነን። ዛሬ በቃ በፈገግታ ነው መሰለኝ አላየሁም ቪዲዮ እንግዲህ ያው ብለዋችሁ ከሆነ አላቅም። እግዚአብሔር ይመስገን ሉሌ አሁን ላይ
በጣም በጥሩ ሁኔታ ላይ ነው፣ በጤንነት ላይ ነው የሚገኘው። አሁን እሱ ያለው አዲስ አበባ ነው ከአጎቴ ልጆች ጋር ምናምን አንድ ላይ እነሱ ሄደዋል፣ እኛ እዚህ ነን ያለነው። አሁን ላይ እግዚአብሔር ይመስገን ሉሌ ደህና ነው። ጤንነቱን የደወላችሁ የምትጠይቁኝ በእውነት በጣም ከልብ ነው። በእውነት ኢትዮጵያዊነትን በዚህ ቪዲዮ አይቼዋለሁ። የእውነት ሰው ለካ ለሰው አለ። በጣም ነው ማመሰግነው። በጣም ደስ ብሎኛል። ቤትዬ ግን ይሆናል ብለሽ ጠብቀሽ ነበር? አልጠበኩም። የምር እኔ ማጣውላ ነው የመሰለኝ ታናሽን ወንድሜን ማጣውላ መስሎኝ ነበር። ግን እግዚአብሔር ይመስገን። ይሄ ቤተሰቦች በጣም ነው የምንወዳችሁ። በጣም በእውነት በጣም ነው የምናመሰግናችሁ። በጣም ለደቂቃ ሳትለዩት ከጎኑ ስለሆናችሁ እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን። በእውነት በጣም እግዚአብሔር ያክብርልን። ደግሞ ምችን የመሰለች አንቺዬ ቤተሰባችን ውስጥ አለችና አሁን አብረውም ስላሉ አብረው እየሰሩ ስላሉ ሰላማቸው ስለተመለሰ ደስ ብሎኛል። እጥፍ ደስታ ገብቷል። አሁን ደስ ብሎናል። ብቻ የምትሉት ዛሬ ባይዜ በዚህ አጋጣሚ ማለት በክፉ ቀን ነው ጓደኛ የምታገኙት አይደል? የሆነ ቪዲዮ ላይ ቲክቶክ ላይ አይታችሁ ከሆነ አባቱን ያመመው ልጅ ሁሌም አይለየው ልጅ አለና አጠገቡ ጋር በኩላሊት የሆነ ጊዜ ላይ ፌል ሆኖበት ቲክቶከሩ ልጅ ከጎኑ ያልተለየ ልጅ አለና ከሱ ለኔ ይበልጣል እንዱና የኔ አባት በዚህ አጋጣሚ በጣም ነው ማመሰግነው። ከጎኔ እስካሁን ያልተለየም ስቲል ነው አብረን ያለ ነው። በጣም ምርጥዬ ልጅ። ማን ነው ስም እስቲ ነገራቸው? ስሜ ሀብቴ ይባላል። የእቴ ጓደኛ ነኝ እና ቤተሰብነን በጣም እናመሰግናለን። እኛ እንድዱ እንለዋለን። ሀብቴ ነው ስሙ እና ባይዜ ይሄ ህመም በደንብ ነው ያቀራረበንና በጣም ጥሩ ልጅ ነው። አንዴ ከሷ ጋር በእንትን መጥቷል በፍራንክ አይደል? የሆነ ዲያስፖራውን አመነጫጭቆኝ ምናምን ነገር ከዛ በኋላ ነው በደንብ የተግባባ ነውና ምርጥ ልጅ ነው። እግዚአብሔር ያክብርልኝ። ቤትዬ ደስ ብሎኛል እና ቤቲ ደግሞ ቤት አላስቀምጥ ብላኛለች። የሆነ ነገር እያለችኝ እስቲ ይት አለበት ለእናንተ ላውራና እቺን ቆይ አባቶ በቃ ሚስጥር ነው በቃ በእናት እንደው ምን አለበት እኔ እያየው ቀለበት ብታስርላትና እንዴ አሁን የግልሽ የራስሽ ማድረግ አለብሽ። ወንድሜ አንቺን በጣም ላመሰግናት እወዳለሁ። ቆይ አባቴ በጣም ነው ላመሰግናት የምወደው። ጓደኞቹን በጠቅላላ እውነት ከኛ ጋር ከጎናችን ለደቂቃ አልተለዩም። አንድ ቀን እንዲከፋን አልፈቀዱም። አዲስ አበባም ሲሄድ ወንድማችን ከወንድማችን ጎን ነበሩ፣ አሁንም እስከ ዛሬም ድረስ እና ደግሞ የበለጠ እድልዬን በጣም ነው ማመሰግናት። የምር በችግር ሰዓት ከጎን የሚሆን ሰው እጅግ በጣም መልካም ነውና ከወንድሜ ጎን ለደቂቃ ሳትለይ ችግርሽ ሆኖ ህመሙ መምሽ ስለሆነ ደግሞም የበለጠ ከዚህ የበለጠ ፍቅር እንዲሰጣችሁ ጸሎቴ ነው እና በቃ እመርቃችኋለሁ። በዚህ አጋጣሚ መጀመሪያ ወንድም እስቲ አይ ጫማዬ ለሰርቪ አደንግጭ ደስ እንዳለኝ ነበር ያስላት ነው አንተ እኔ ትፎግረኝ። ለማንኛውም ቢሱይ በማርያም ደስ ብሎኛል እና ግን አይ እውነት ሳልናገር ስለ እድል ማለፍ ይከብድኛል። ከቤተሰቧ በላይ እኔም ቤተሰብ አድርጋ አክብራኝ ከጎኔ አለሁልኝ ያለችኝ እስካሁን ድረስ ያለችው እሷ ናትና በጣም ነው የማመሰግነው። እና በአፍ ብቻ እንዳይሆንብኝ እስቲ አንቺ ልጅ እዚህ ጋር ትሆኝልኝ። አንቺ ሴት ይላል መጽሐፍ ቅዱስ ሴትን ሲያከብራት አንቺ ሴት ነው ይላል። እስቲ አንቺ ሴት እዛ ጋር ኧረ ቆሚ እንዲህ ዞሪ ዞሪ ወደዚህ እንዳዞሪ ተሳስተሽ እንዳዞሪ በከቁም ነገር አሟልቶ ሰጥቷታል። አጀብ ጉር ነው የሷ ምን ይወጣላታል አገሩ ቢታሰብ ሳትዞሪ ስሚ አብረሽኝ ስላለሽ ከጎኔ ስለነበርሽ እንዳትዞሪ እና እስካሁን ድረስ ሳትለይኝ አለሁልሽ ስላልሽኝ በእውነት በጣም ነው የማመሰግነው። የኔ ሁሉ ነገር
ይገባታል አይደል? ምን ልበላት በእውነት ቃል የለኝም። ብቻ ዛሬ አምሮባታል። በዛ ላይ ደስታዬ ነው ብላ እንደዚህ ምር ብሎባት መጣለችና የኔ ሴት ለበላት በጣም ነው ውድሽ ማከብሽ እና ዛሬ እስቲ ዝም እንዴ አሁን ለመርገግ እንዴ የለሳላን የስኬቴ መንገድ ጎዳና ባንቺ ተጀመረ አነሳሁሽ በደግ ጸሎቴን ለአምላኬ ሳደርግ አነሳሁሽ በደግ ጸሎቴን ለአምላኬ ሳደርግ የጥሩ አፍቃሪ ናሙና የውስጤ መብርታት ነሽና አነሳሁ ጸሎቴን ለአምላኬ ሳደርግ ሕይወቴ ሰምሮ እንዲቃና ከኔ እኩል ለፍተሻልና ሁሌም ከጎኔ ነበረች የኔ ቆንጆ። በእውነት በጣም ነው መቼም ከማረሳቸው ሰዎች ውስጥ ትልቅ ቦታ ከምሰጣቸው ውስጥ ናትና እግዚአብሔር የልብ ቅንሽን አይቀይረው ነው ምለውና ይሄ ሲያንስባት ነው። ከዚህ በላይ በደንብ እናደርግላታለን ወደፊት ለካ ግን ደስተኛ ነሽ? በኢየሱስ የሆነ ነገር ያቸው ሰዎች ሙድ ያዙብኝ እንታናቅ በጣም አመሰግናለሁ። በጣም እግዚአብሔር የደስታችን ቀን ነው ብዬ ነው የመጣሁት፣ ግን በደስታ ላይ ደስታ ተደረበልኝ እና አመሰግናለሁ። ቤትዬ ምን ትያለሽ? እኔ በጣም ደስ ብሎኛል። ቀለበት ሆነ አይደል? ሆነልኝና ቀለበት ሆነ። በጣም ደስተኛ ነኝ እኔ ከሚገባው በላይ የምር በቃ እኔ ደስ ብሎኛል። እድል የአባ መሆኗ የወንድሜ መሆኗ በቃ በጣም ብዙ ፈተናዎችን ታግሳ አልፋ በጣም በእውነት ከሚባለው በላይ ፈተናዎችን አሳልፋ ለዚች ቀን ደግሞ ፈጣሪ ስላበቃቸው ደስ ብሎኛል። ደስታቸው እጅግ የበለጠ የበዛ እንዲሆንላቸው እመኛለሁ። በጣም ነው የምወዳቸው በጣም እና ውድ ቤተሰቦቻችን በዚህ አጋጣሚ በእውነት ሁሉንም ነገር ያው ለእናንተ እናሳውቅ ብለን ነው ከዚህ በኋላ በሰፊው በደንብ ማለት ነው እንመጣለን። ሰብስክራይብ ያደረጋችሁ ሼር አድርጉልን ቪዲዮዎቻችንን። አሁን ስለጠፋን ይቀዘቅዝብናል። እባካችሁ ሰብስክራይብ ያደረጋችሁ ሼር በማድረግ ልብለይ ወንድሜ ጓደኛዬ አሳቢ ይሄም ጊዜ አልፎ ለቤት እንደምትበቃ እርግጠኛ ነኝ። እግዚአብሔርም ያውቃል። አያሳፍረንም፣ ያመና አምላክ አያሳፍረንምና እግዚአብሔር ያውቃል። ትመለሳለህ፣ አብረን እዚህ መተን እንመሰክራለን እና ለዛ ያብቃን ይባል። እግዚአብሔር ካንተ ጋር ይሁን። ልዑሌ የኔ ወንድም የኔ ትንሽ ልጅ በጣም ነው የምንወድ። እግዚአብሔር አምላክ ከዛ ነገር አውጥቶ ዛሬ ላይ ደስታህን አብረህን ብትኖር ደስ ይለን ነበር። ግን ደግሞ ይሄን ደስታ እንደገና አብረን እንደ ቀድሟችን እንደ ልጅነታችን ሆነን ተሰብስበን የምንጫወትበት ጊዜ ሩቅ አይደለም፣ ቅርብ ነው። የኛ ደስታ ያንተ ደስታ ስለሆነ ወንድሜ በጣም ነው የምንወድ፣ በጣም ነው የምናከብር። የኔ ትንሽ ወንድም፣ የኔ ታዛዥ፣ በቃ ምን ብዬ ልግለጽ? ቃላቶች ያጥሩኛል ወንድሜ። በጣም ነው የምወድ የምር። ስለዚህ እግዚአብሔር አምላክ ደግሞ ተሰብስበን እንደ ቀድሟችን እየበላን እየጠጣን እየተላፋን የምንሆንበትን ጊዜ ያን ቀን መልሶ እንዲያመጣልን ፈጣሪን የተማጸንን የዛሬ ደስታ የሁሌም ደስታ እንዲሆነን በአምላኬ ስም ለይቴ ቤተሰቦች ይኸው እያስተላለፍኩኝ ነው። በጣም ደስተኛ ነን። እግዚአብሔር አንድ ላይ አድርገን ይቀላቅለን ብዬ እመኛለሁ። እወድሃለሁ። እኔ ብዙም መናገር አልችልም። ከዚህ በፊት ዩቲዩብ ላይ እንዳያችሁት ከሆነ ይቴ ከዚህ ውሉል ተሟል ሆስፒታል ስንሄድም ያው ብዙ አላስተላለፍኩም። ያው ፈጣሪ ብቻ ሉሌን ይማረውና አብሮን ሆኖ ሌላ ቪዲዮ ላይ እናንተን ያመሰግናችኋል እና እሱ እስኪመጣ ግን ያው እኛ ማመስገን አለብን። ከጎናችን ሆናችሁ እግዚአብሔር ይማረ ላላችሁ
እናም ደግሞ ልጅቴን ደውላችሁ አይዞ በርታልን ይሻለዋል ብላችሁ ላጽናናችሁ በሙሉ እግዚአብሔር ይስጥልን፣ እናመሰግናችኋለን። ያው በተረፈ ልዑል ለዚህ በቅቷል። በእናንተም እርዳታ ከባንክም የተወሰነ እንትን ብሎ ያው ተበድረን ልታከም ሄዷል። እናንተም ያገዛችሁት አላችሁ፣ እግዚአብሔር ይስጥልን ያለን በቃ ልዑል ድኖ መጥቶ ከዚህ በኋላ ለእናንተ አመሰግናለሁ። ቪዲዮ እንሰራለን። ያው እሱ እስኪመጣ ብቻ እኛ እናመሰግናለን። ያው በቃ እንወዳቸዋለን። ልዑሌ ካለበት ችግር እግዚአብሔር አውጥቶ ለምስክርነት እንደሚያመጣ እናምናለን። እግዚአብሔር ባለበት ይጠብቅ፣ በሰላም ተመለስልን። ሁላችንም እንወድሃለን፣ ናፍቀህናል። ሁሉ ጨዋታ ሳቅ ናፍቆናል። ሁላችንም ናፍቀህናል፣ እንጠብቅሃለን። በሰላም ተመለስልን፣ እንወድሃለን። እሺ ወንድሜ፣ የኔ ምርጡ ብራዘር፣ ትልቁን ከባዱን ጊዜ አሳልፎናል ፈጣሪ። ከዚህ በኋላ ያለው ቀላል ነው፣ እርግጠኛ ነኝ። ያን ያሳለፈን ከዚህ በኋላ አይከብድም እና በሰላም መተህ እየሳቅን እንደምንገናኝ ተስፋ አደርጋለሁ እና ይህ ምኞቴ ነው። እንግዲህ ያው ለቤተሰቦቼ ነው የማስተላልፈው። ሁላችሁንም በጣም ነው የማመሰግነው በዚህ አጋጣሚ። ፈጣሪ ረድቶን ደግሞ ቀጣይ ስንመጣ ከሳምንት በኋላ ኦር 2 ሳምንት በኋላ ይገባል አርባ ምንጭ። ያኔ ይዘነው እንመጣለን። በጣም ነው የምንወዳችሁ ውድ ቤተሰቦቻችን። ሳብስክራይብ ማድረግ አትዘንጉ። ሼር፣ ሳብስክራይብ፣ ላይክ ያደረጋችሁ ቪዲዮአችንን አድርሱልን። ጠፍተን ነው ከስንት ጊዜ በኋላ የመጣ ነው። እንወዳችኋለን። ባባይ በሉ። እስቲ ይሄ ልጅ ደግሞ የሆነ ነገር ልጆች አሉ ይቴ እንዲህ ከጎን አብሮ ሆኖ የሆነ ነገር አድርግለት እያሉኝ ነውና እስቲ ዩቲዩብ ይከፈትለት ይላሉ፣ ለዚህም ይከፈትላት እያሉ ነውና እስቲ ይከፈትላቸው የምትሉ ከስር ይከፈትላቸው በላቸው። በጣም ነው የምናመሰግነው። እንግዲህ ያው የተወሰነ ገንዘቡን እኛ አግኝተናል። ያው በብድርም ሰውም እንደዚህ ያገዛችሁ አለ እና በጣም ነው የማመሰግነው እና በጣም በእውነት እግዚአብሔር ያክብርልን። ከዚህ በኋላ በቀጣይ ቪዲዮ ተመልሰን እስክንገናኝ ሀገራችንን ፈጣሪ ሰላም ያርግልን። የህመሜ ሐኪም አንቺ በጭንቅ የፈተንኩሽ